በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በነሐሴ 1 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚህ ዕለት ለቅድስት ጾመ ፍልሰታ ለማርያምና ለቅዱሳኑ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ቅድስት ጾመ ፍልሰታ ለማርያም። ቸሩ እግዚአብሔር ለሰው ልጆች ከሰጠው ጸጋ አንዱ ጾም ነው። የሰው ልጅ ከፈጣሪው ክብር እንዲደረግለት ክፋትን መስራት የለበትም፣ መልካም መሆንም ይጠበቅበታል። ለዚህም ምንጮች ደግሞ ጾም፣ ጸሎትና ስግደት ናቸው። ያለ እነዚህ ምግባራት መቼም ጻድቅ መድረስ አይቻልም። ሌላው ይቅርና እኛ ክፉዎች የሰማይና የምድር ፈጣሪ የክብር ሁሉ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋችንን በተዋሃደ ጊዜ የመጀመሪያ ስራ ያደረገው ጾምን ነው። ስለዚህ ቅድስት ቤተ ክርስቲያን 7 አጽዋማትን በጉባኤ ሰርታ በአዋጅ እንዲጾሙ ታደርጋለች። ከነዚህም አንዱ ጾመ ፍልሰታ ነው። ፈለሰ ማለት ሄደ፣ ተጓዘ እንደማለት ሲሆን ፍልሰታ ማለት የእመቤታችን የቅድስት ድንግል ማርያምን የእርገት ጉዞ የሚያዘክር ቃል ነው። እመብርሃን በዚህ ዓለም ለ64 ዓመታት ኑራ ካረፈች በኋላ ስጋዋ እንደኛ አልፈረሰም። ለጊዜው በዕፀ ሕይወት ስር ቆይታ እንደ ልጇ ትንሣኤ ተነስታ አረጋለች። እርሷ በሁሉ ነገሯ ቀዳሚና መሪ ናትና ጾመ ፍልሰታን የጀመሩት አበው ሐዋርያት ሲሆኑ እንድንጾምም ስርዓት የሰሩ ራሳቸው ናቸው። ከ7ቱ አጽዋማትም እጅግ ተወዳጅና እየተናፈቀች የምትጾም ጾም ናት። ካህናትና ምዕመናንም ጾሟን እንደየአቅማቸው ክብር በሚያሰጥ መንገድ ይፈጽሟታል። የቻሉ ወደ ገዳማት ሄደው ጥሬ እየቆረጠሙ ውሃ እየተጎነጩ ክብርን ያገኛሉ። ሌሎች ደግሞ ባሉበት ደብር አካባቢ እያደሩ ሌሊት ሰዓታቱን በነገ ኪዳኑና ውዳሴ ማርያምን ትርጓሜውንም በሰርክ ደግሞ ቅዳሴውን ይሳተፋሉ። የኔ ቢጤ ደግሞ ደካማ ጠዋት ማታ ደጇ እየተመላለሰ አደራሽን ድንግል ይላታል። በእርሷ አምነን አፍረን አናውቅምና ነጋ መሽ ሳንል እንማጽናታለን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ጥበቡን በልቦናችን ሳይብን አሳድርብን። ጾሙን የፍሬ የትሩፋት የበረከት አድርግልን። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን ዮሴፍና ኒቆዲሞስ ናቸው። እጅግ የተወደዱ ሞገስ የሞላባቸውና ፈጣሪያቸውን በክብር ገንዘው የቀበሩ አባቶች ናቸው። ቅዱስ ዮሴፍ ዘአርማትያስ። ቅዱሱ በእስራኤል ምድር ተወልዶ ያደገ ኦሪትን የተማረ ባለጠጋ ሰው ነው። የተማረ ደግ ሰው ነውና የክርስቶስን መምጣት በተስፋ ይጠብቅ ነበር። ባገኘውም ጊዜ በአዳኝነቱ ወይም በመሲህነቱ አምኖ በስውር ተከታዩ ነበር። ቅዱስ ኒቆዲሞስ። ወንጌል እንደሚነግረን ይህ ሰው የአይሁድ አለቃ፣ መምህር፣ ዳኛ፣ ሀብታም ሰው ነበር። እነዚህ ሁሉ ማነቆዎች ግን እርሱን ከፈጣሪው ሊያስቀሩት አልቻሉም። ሌሊት እየመጣ ከጌታችን እግር ስር ይማር ዘንድም አድሎታል። በመካከልም ከአይሁድ ጋር ብዙ ተጋጭቷል። ሁለቱ አባቶች መድኃኒታችን ስለኛ ሲል ሞቶ ባለበት ሰዓት በእርሱ የደረሰ ይደርስብናል ሳይሉ በድፍረት ስጋውን ከጲላጦስ ተካሰው ለመኑ። እንባቸው በፊታቸው እየወረደ ከመስቀል አውርደው በዮሴፍ በፍታና በኒቆዲሞስ ሽቱ ገነዙት። እንዲህ እያሉ ሙታንን የምታስነሳ ጌታ አንተ ሞትክን? ደካሞችን የምታጸና ቸሩ አንተ ሞትክን? በዚህ ሰዓት ጎልጎታ አካባቢ ዝማሬ መላእክትን እየሰሙ የክብር ባለቤትን ቀብረውታል። ጌታችን ከተነሳ በኋላ በንጹህ አንደበቱ ቃል ኪዳን ገብቶላቸዋል። እየሳማችሁ አክብራችሁ እንደገነዛችሁኝ እኔም በሰማይ ቤቴ በእንቁ ዙፋን ላይ አስቀምጣቸዋለሁ ብሏቸዋል። ጻድቃን አበው ዮሴፍና ኒቆዲሞስ በተረፈ ዘመናቸው ወንጌልን ሰብከው ከአይሁድ መከራን ታግሰው በበጎ ሽምግልና አርፈዋል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አቦሊ ሰማዕት ነው። ቅዱስ አቦሊ የሰማዕታቱ የቅዱስ ዮስጦስና ቅድስት አውክልያ ልጅ ሲሆን በ3ኛው መቶ ክፍለ ዘመን ያበራ የቤተ ክርስቲያን እንቁ ሰማዕት ነው። የሚገርመኝ 3ቱ የግማሹ ዓለም አስተዳዳሪዎች ነበሩ። የዮስጦስ ንጉስ፣ ታውክልያ ንጉስ፣ አቦሊ ደግሞ ልዑል ነው። ነገር ግን ይህንን ክብራቸውን በክርስቶስ ፍቅር ጎን
ሚዛን ላይ ቢያኖሩት በጣም ቀሎ ታያቸው። ሦስቱም ከዙፋናቸው ወርደው ወገባቸውን ታጥቀው ባሮቻቸው በነበሩ ሰዎች ስለ ክርስቶስ ብዙ ተንገላቱ፣ መራራ ሞትንም ታገሱ። በተለይ ደግሞ ቅዱስ አቦሌ ከአንጾኪያ ወደ ግብጽ ወይም ብስጣ ይዘው አምጥተው ክርስትናውን እንዲተው ያላደረጉት ነገር የለም። በቁሙ ቆዳውን ገፈው በቆዳው አቅማዳ ሰፍተው ያንንም አሸክመው የተገፈፈ አካሉን ጨውና ኮምጣጤ እየቀቡ አዙረውታል። እሱ ግን ጌታ በላከለት ድንቅ መልአክ ቅዱስ ሚካኤል ረዳትነት ሁሉን ችሎታል። በዘመኑ ብዙ ተአምራትን የሰራ ሲሆን በአንድ ጊዜ ቤት ተንዶ 16 ሰዎች ቢያልቁ የተገፈፈ ቆዳውን እየጣላባቸው ተነስተዋል። በተአምራቱና በተጋድሎ ብዙ ሺህ አሕዛብን ለክርስትና ብሎም ለሰማዕትነት አብቅቷል። እርሱም ከብዙ የመከራ ጊዜያት በኋላ በዚች ቀን አንገቱን ተከልሏል። ጌታችንም ዜናህን የጻፈውን ያነበበውና የሰማውን ይቅር እለዋለሁ ብሎ ቃል ኪዳን ሰጥቶታል። ፈጣሪ ከጻድቃንና ሰማዕታት በረከትን አይለይብን። ወርሃ ነሐሴንም ለበረከት ይቀድስልን። ነሐሴ 1 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ በዓተ ጾም ፍልሰታ፣ አበው ሐዋርያት ዮሴፍና ኒቆዲሞስ፣ ቅዱስ አቦሊ ሰማዕት፣ ታላቁ ቅዱስ ጰላሞን ገዳማዊ፣ ቅድስት ሐና የመብርሃን እናት፣ ቅድስት ሐና ነቢይት ወለተ ፋኑኤል፣ ደናግል ቅዱሳት የንግሥት ሶፊያ ልጆች ናቸው። ወርሃዊ በዓላት ደግሞ ልደታ ለማርያም ድንግል እግዝእትነ፣ ቅዱሳን ኢያቄም ወሐና፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱስ በርጠለሜዎስ ሐዋርያ፣ ቅዱስ ሚልቂ ትሩፈ ምግባር ናቸው። ጌታ ኢየሱስ ደቀ መዝሙር የነበረ የአርማትያስ ዮሴፍ የጌታ ኢየሱስ ሥጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። ስለዚህም መጥቶ የጌታ ኢየሱስ ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ጌታ ኢየሱስ መጥቶ የነበረ ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የሬት ቅልቅል ይዞ መጣ። ጌታ ኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በዮሐንስ ራእይ ምዕራፍ 19 ከቁጥር 38። በጽዮን መለከትን ንፋ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማኅበሩንም ቀድሱ፣ ሽማግሌዎችንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ፣ ሙሽራው ከልፍኙ ሙሽራይቱም ከጫጉላዋ ይውጡ። በኢዩኤል ምዕራፍ 2 ከቁጥር 15። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።